ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የገንዘብ ሚዲያ ቤተሰቦች እንደምንላችኋል። የዕለቱን ዜና ቀርብ ያለው የገንዘብ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን እንድታሳዩኝ በአክብሮት እየጠየቅኩኝ ወደ ዛሬው ዜና አልፋለሁ። በቪትስ መኪና አስክሬን ጭነው የጣሉ የነፍሰ ገዳዮች ቡድን 11 ተጠርጣሪዎች በ48 ሰዓት ውስጥ በፖሊስ ቁጥጥር ስር ዋሉ። በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቡልቡላ አቦ መሻገሪያ ድልድይ ስር ደረቱ በስለት ተወግቶ ሕይወቱ ያለፈው ዘይኑ ፊደሉ የተባለ ግለሰብ አስክሬኑ ተገኝቶ ነበር። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ባደረገው ፈጣንና የተቀናጀ ክትትል ወንጀሉ በተፈጸመ በ48 ሰዓታት ውስጥ የሟችን ማንነት ከመለየት ባለፈ ወንጀሉን ፈጽሟል የተባሉት እንዳለ ተሰማ፣ ኤርሚያስ አሰፋ፣ ያብስራ እንዳለ፣ ዘካሪያስ ለማ፣ ናትናኤል ግርማ፣ ተመስገን ተስፋዬ፣ ብሩክ ኤርሚያስ፣ ኢዮብ ጌታቸው፣ ላምሮት አረጋኝ፣ ኤልሻዳይ ዳዊትና ኤዶሚያስ ወንደሰን የተባሉ 11 ተጠርጣሪዎችን በቁጥጥር ስር አውሏል። ተጠርጣሪዎቹ በመንገድ ላይ እየተጓዘ የነበረውን ሟች አንገቱን በመያዝና ደረቱን በጩቤ በመውጋት ስልኩን ከቀሙት በኋላ አስክሬኑን ኮድ 3 B83677 አዲስ አበባ በሆነ ቤትስ ተሽከርካሪ ኮፍን ውስጥ በመክተትና በሌላ ቤትስ መኪና በመታገዝ ድልድይ ስር ጥለውት መሄዳቸው ፖሊስ በምርመራ አረጋግጧል። በቁጥጥር ስር የዋሉት ተጠርጣሪዎች ወንጀሉ እንዴት እንደፈጸሙ ለፖሊስ መርተው ያሳዩ ሲሆን ለወንጀሉ መፈጸሚያ የተጠቀሙባቸው 2 ጩቤዎችና 3 ሽጉጦች ተይዘዋል። የሟች ቤተሰቦች ፖሊስ በአጭር ጊዜ ውስጥ ወንጀሎችን በቁጥጥር ስር በመዋሉ ታላቅ ምስጋናቸውን አቅርበዋል። እጅግ አሳዛኝ ዜና ተሰምቷል። በምስራቅ አርሲ አስኮ ወረዳ ንጹሃን ኦርቶዶክሳውያን በግፍ ተገደሉ። በምስራቅ አርሲ ሀገረ ስብከት አስኮ ወረዳ የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ግድያ ተፈጸመ። ሐምሌ 6 ቀን 2018 ዓ.ም በባህሩ አሊ በተባለ አካባቢ በተከፈተ የተኩስ ሩምታ ወይዘሮ አልማዝ የሽነ እና ወንድ ልጃቸው ሕይወታቸው አልፎ አካባቢው አሁንም በከፍተኛ ስጋት ውስጥ እንደሚገኝና ነዋሪዎቹ መኖሪያ ቤታቸውን ለቀው እየተፈናቀሉ እንደሚገኙ ተገልጿል። የተገደሉት ወገኖችን በአስኮ ደብረ ጽዮን ቅድስት ማርያም ቤተክርስቲያን ስርዓተ ቀብራቸው ተፈጽሟል። በአካባቢው ያለው የጸጥታ መደፍረስና ንጹሃን ላይ እየደረሰ ያለው ግፍ በአስቸኳይ ሊቆም ይገባል። በጂማ ስቴዲየም ጥቃት የደረሰበት ወጣት ዳኛ መታደል አበራ በሕክምና ላይ ይገኛል። በደረሰበት ድብደባ ምክንያት የዳኛ መታደል የአፍንጫ አጥንት በከፍተኛ ሁኔታ የተሰበረ ሲሆን በአሁኑ ሰዓት በጂማ ዩኒቨርሲቲ ስፔሻላይዝድ ከፍተኛ ሆስፒታል የአደጋ ጊዜ ሕክምና ቀዶ ጥገና ተደርጎለት በጥሩ ሁኔታና በቅርብ ክትትል ላይ ይገኛል። ጋዜጠኛ ባንቺ አበራ ወንድሟ አስቸጋሪው ጊዜ አልፎ ሕይወቱ በመትረፍ የተሰማትን ጥልቅ ደስታ በመግለጽ በመጀመሪያ ወንድሜ ዛሬ በፍጣሪ እርዳታ ትርፍ እንጂ መሬት ላይ ወድቆ ቢሆን ኖሮ ዛሬ ሕይወቱ ያልፍ ነበር ስትል ፈጣሪዋን አመስግናለች። በመቀጠልም ወንድሟን በፍጥነት ተቀብለው የአደጋ ጊዜ ቀዶ ጥገና ላደረጉለትና ተገቢውን እንክብካቤ እየሰጡት ለሚገኙት የጂማ ዩኒቨርሲቲ ስፔሻላይዝድ ከፍተኛ ሆስፒታል የሕክምና ቡድን አባላት እንዲሁም በወቅቱ ሕይወቱን ለማዳን ጥረት ላደረጉና አጋርነታቸውን ለገለጹ በሙሉ ልባዊ ምስጋናዋን አቀርባለች። የኢሚግሬሽን ዜግነት አገልግሎት በበጀት ዓመቱ 42.7 ቢሊዮን ብር ገቢ መሰብሰቡን አስታወቀ። የኢሚግሬሽን እና ዜግነት አገልግሎት በ2018 በጀት ዓመት ከተለያዩ አገልግሎቶች በአጠቃላይ 42.7 ቢሊዮን ብር ገቢ መሰብሰቡን ይፋ አደረገ። ከተሰበሰበው አጠቃላይ ገቢ ውስጥ 5.4 ቢሊዮን ብሩ በውጭ ምንዛሬ የተገኘ መሆኑ ተገልጿል። ለዕለቱ የያዝናቸው ዜናዎች እነዚህ ናቸው። ለሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩ።